ሰላሙ አለይኩም ወራህመቱላህ ወበረካቱ። አንዲት እህታችን በውስጥ ጽፋልኝ ሙቤ 2 ዓመት ሙሉ ሰላቴን አልሰገድኩም ምክንያቱስ ምይስ ጠይቃት ምክንያቱን በኋላ ነግራቸዋለሁ። ሰላት የማይሰግድ ምንድነው ሁክሙ ነው? ሰምተን እንጣ እስልምና እንደሚወጣ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ ተናግረዋል። ነብያችን ሰለላሁ ዐለይሂ ወሰለም በመጀመሪያ ግላዊ ንግግር የተናገሩትን ከዛ በተናጠል ደግሞ የተናገሩትን እንመልከት። ሶላት የማይሰግድ ሰው በይኑ ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ ከአላህ ዘንድ ምንድነው የሚለው? በመጀመሪያ አላህ ሱብሓነሁ ወተዓላ በቁርአን ላይ ቃል በቃል ሶላት የማይሰግድ ሰው የጀሃነም እንደሆነ ተናግሯል። قالوا لم نكن يعني ما سلككم في سقر قالوا لم نكن من المصلين የጀሃነም ሰዎች እዛኔ ይጠይቃሉ ለምንድን ነው ጀሃነም የገባችሁት ሲባሉ አንሰግድም ነበር ሶላት ብለው ይመልሳሉ ብሏል አላህ። ሶላት ባለመስገዳቸው ምክንያት የጀሃነም እንደሆኑ ሰዎች ተናግሯል በቁርአን ላይ። هذا كلام الله ይሄ የአላህ ንግግር ነው። ምንም ኺላፍ የለበትም በዚህ ጉዳይ ላይ የሰው ኺላፍ ምናምን ብሎ ሂሳብ የለም። ቃል በቃል የአላህ ንግግር ነው። ሶላት የማይሰግድ ሰው የጀሃነም እንደሆነ ተናግሯል። ፈቻለ አይደል? ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አልአህድ الذي بيننا وبينهم الصلاة فمن تركها فقد كفر አሉ። በእኛና በከሃዲያኖች መካከል ትልቅ የሚለየን ድንበር ወሰን ምንድነው አሉ? ሶላት ነው። ሶላትን የተወርሰው በእርግጥም እርሱ ከፍሯል ክዷል አሉ። فقد كفر የሚለው እዚህ ቦታ ላይ ኩፍሩን አክበር አይሆንም። ምክንያቱም በታሪፍ አል በሚል አልመጣም ብለው ሰዎች ሐሳብ ሊያነሱ ይችላሉ። በሌላ ሐዲስ ላይ መጥቷል። ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? بين الرجل وبين الشرك والكفر ترك الصلاة تعرف هذا الرجل في زبوتها عليه قلب بسويونا بكهدت بما قالت مكاكل يالو صلاة المتو بتشامل صلاة كسوي كفرة. عمر بن الخطاب قال بقال من هلال لا حظ في الإسلام لمن ترك الصلاة على صلاة يتوسو بس لمن دالي بنم بين درشا يلوم بلو يناقرا ሰለፎች ይሄን የዑመር ንግግር በፍጹም እስልምና ላይ ጣን ደሊል ነው ሰውየው እስልምና ላይ እንደሌለበት ሶላትን የተወሰው በዚህ ንግግር መሰረት አድርገው ይናገሩ ነበር። ዑለሞች ማነው ሱሐቦች አጠቃላይ ስምምነት አድርገውበት ይሄን ስራ የተወሰው ይከፍራል ያሉት ቢኖር ሶላትን የተወሰው በሚለው ሁላቸውም ተስማምተዋል። ለምንድን ነው የማትሰግደው? ደክመህ ነው? አሞህ ነው? ስራ ላይ ሆነ መስገጃው ቦታ የለም? ህፃን ስለሆንክ ሙቀቱ አስቸገረህ? ቅዝቃዜው ከበደህ? ምንድነው ምክንያትህ? ሳይሰገድ በፊት ስገድ። እንግዲህ እህታችን 2 ዓመት ያልሰገደችበት ምክንያቱ ጓደኞቿ ናቸው። አብረው የምትኖረው ከሌላ እምነት ተከታይ ስለነበሩ ነው። አሁን ግን የራሷ ቤት አላት፣ ተውባ ብላለች። አልሐምዱሊላህ። ምክሩንም በደንብ መክሪያታለሁ።